ቤተልሔም ይሄ ብቻም አይደለም፣ ዘፈን ጨዋታ የተደረገባት ናት። ዘፈን ጨዋታ ለኛ ጉዳያችን አይደለም፣ ትምህርትና ተአምራት ተደርጎባታል። በዚህ ምክንያት ወደ ቤተልሔም እንሄዳለን። ወዴት እንሄዳለን? ወደ ቤተልሔም እንሄዳለን። ስለዚህ ብርሃን የተገለጠባት ናት ቤተልሔም። ቤተልሔም ማለት የእንጀራ ቤት ማለት ነው። የምን ቤት ማለት ነው? የእንጀራ ቤት። ከዛ ከቤተልሔሙ ሲመለሱ ይሄን ብቻ ልናገርና ቀጣዩን በሌላ ጊዜ እንመለከታለን። ከዚያ ሲመለሱ ካህኑ ሚመጠን ግርምት ዛቲ ዕለት የሚለውን ጮክ ብሎ ይናገራል። የቃጭሉ ድምፅ ይሰማል። ከዛስ የደወሉ ድምፅ ይሰማል። ይሄ የደወሉ ድምፅ ቀጥታ የቅዳሴው ስርዓት እንደተጀመረ፣ የቅዳሴው ጸሎት፣ የቅዳሴው ምስጋና እንደተጀመረ የሚያበስር ደወል ነው። ምናልባት በር ላይ ያሉ ሰዎች እየሮጡ እንዲገቡ የሚያደርግም ጭምር ነው። የተኙ ሰዎች ካሉ እንዲነሱ የሚያደርግ ደወል ነው። ይሄ ደወል በጣም በብዙ መልክ ወደ 5 ጊዜ የሚደወልባቸው ስርዓቶች አሉ። እነሱን ለማብራራት ጊዜ አይበቃም። ይሄኛው ደወል ግን ሰዎች ለምሳሌ ከዚህ በፊት እንደገለጥኩላችሁ ማህሌት ያደሩ ሰዎች ቢኖሩ ምናልባት እንቅልፍ ወስዷቸው ሊሆን ይችላል፣ እንዲነሱ የሚቀሰቀሱበት ሰዓት ነው። በተለያየ አጋጣሚ ውጭ የነበሩ ሰዎች ካሉ እንዲገቡ፣ ውስጥ እየገቡ ቀስ እያሉ እየተጓዙ ያሉ ሰዎች አሁንም እንዲገቡ የሚደረግበት ነው። ውስጥ አረፍ ብለው ያሉ ሰዎች ካሉ በድካም ምክንያት፣ በስጋ ድካም ምክንያት እነሱ እንዲነሱ ማድረግ ነው። ይሄ ብቻ ሳይሆን ለቅዳሴው የሚያስፈልጉ አካላት አጠቃላይ በተጠንቀቅ እንዲቆሙ የሚደረግ ደወል ነው። ይሄ ማለት መሰላችሁ በእናንተ በሚገባችሁ ቋንቋ ሯጮች ወይም ኳስ ተጫዋቾች ጨዋታውን የሚጀምሩበት ፊሽካ ማለት ነው። ከዛ በኋላ ከኮንሰንትሬሽን ውጭ ሌላ ምርጫ የለም። ሯጩ ሽጉጡ ከተተኮሰ፣ ፊሽካው ከተነፋ በኋላ ጨዋታውን ከማሰብ፣ ሩጫውን ከማሰብ፣ ማሸነፍን ከማሰብ፣ መንገዱን ከማየት ውጭ፣ ድሉን ከማሰብ ውጭ ሌላ ምርጫ የለውም። ቅዳሴ ማለት እንደሱ። ስለዚህ ይሄ ደወል ማለት ቅዳሴው ተጀምሯል። የተኛህ ተነስ ንቃ፣ የተቀመጥክ ተነስ፣ ያልገባህ ግባ፣ ውስጥ ያለህ ተዘጋጅ፣ የለበስክ በቦታ ቁም ጭምር ማለት ነው። ያን ጊዜ ካህኑ ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ የሚወርድባት ይህች ዕለት ምን ያህል የምታስጨንቅ ናት፣ ይህች ሰዓት ምን ያህል የምታስደነግጥ የምታስፈራ ናት ይላል። አሁን ይህ ሲባል መንፈስ ቅዱስ እኛ ሊቀስፍ አይደለም የሚመጣው፣ ግን ክብሩ ጌትነቱ ይሄ መቅደስ ስለማናየው እንጂ ይሄ ግቢ በመንፈስ ቅዱስ ረድኤት የሚሞላበት እንደ ብሉይ ኪዳኑ ቢሆን በጉም የሚሸፈንበት፣ በደመና የሚከበብበት፣ በደመና የሚከለልበት አስደናቂ ሰዓት። ከዚያስ ልክ የደብረ ታቦሩ ደመና ትዝ ይላችኋል። ሐዋርያትን ብሩህ ደመና መጥቶ ሽፍን እንዳረጋቸው ልክ እንደዚህ አይነት ደመና እኛ እናየው ረቂቅ ነው እንጂ ቤተ መቅደሱን ሽፍን የሚያረግበት ሰዓት። ይህ ሰዓት ጭንቅ ነው። ደቀ መዛሙርት የደነገጡበት ትዝ ይላችኋል። እነ ጴጥሮስ የደነገጡበት ትዝ ይላችኋል። እነ ዮሐንስ የወደቁበት ትዝ ይላችኋል። እነ ያዕቆብ የወደቁበት ክብር ትዝ ይላችኋል። ያ ማለት ነው የቅዳሴ ክብር። ከዚያስ ቅዳሴ ገቡ ይባላል። ወዴት ነው የገባ ነው? በዚህ የባህሪው ደመና ስር ምን ሆንበት ነው?